መጀመሪያ ነበር ጀግናውን ስታስብ ማጥማሴ ነበር ንቄቶ ኩንጂ አንድ መተካ የሌለው ልጅ ልታሳጣኝ ነበር አንተ ጭራሽ አንድና መተካ የሌለው ልጅ ነጥቀኸኝ ነበር ማን አይዞ ብሎ ነው የኔ ልጅ እንድትወጋ ያደረገ እንደውም በጣም ሲያንሰው አንተ ቆሻሻ ለማይ ልጅን ዝምቡን እንኳን እሺ ብለው ማንንም አያውቅ ስህተት ነው የሰራው አለቃ ይሄን ከኪስ ውስጥ ነው ያገኘነው እንዳልገለ ምን ምክንያት ተሰጠኛል ታውቃለህ ልጅ በጣም ፈሪና ቦቅባቆ ወንድ ነው ምናልባት ባንተ ወጥቶ ሳይሆን ይቀር አንተ ቆሻሻ ጭራሽ አንተ ነህ ጭራሽ ባካል ነው የምፈልገው እሱ የኔ ነው እድለኛ ነህ ዛሬ አልገልህም ግን ለዛሬ እንደዛ ማድረግ አልነበረብህም በጣም የተሳሳተ ነገር ነው ያደረክ ያለው የኔ ሚስት አሁን መጀመሪያ እንዴት ነው የተሻለው ምናምን አይቀርም ተቀመጪና እናወራለን ተቀመጪ ያልኩሽ የኔ ሚስት አሁን ማውራት ትችያለሽ በመጀመሪያ እኔ አንተ ሚስት አይደለሁም ሲቀጥል ደግሞ በጣም ያጻን ነገር ነው ያደረክ ያለው አክሊልን እኮ ሊገሉት ይችላሉ የኔ ሚስት በትንሽ በትልቁ ማን እንደዚህ አትጨናነቂ ምን ሆነሻል አሁን ማሰብ ያለብሽ እኔ ተሽሎኝ ወደ ቤታችን ገብተን ወይኔ እየጠጣን ስለምናሳልፈው ቆንጆ ጊዜ ነው አትቀልድ አክሊል እኮ ነው እዚህ ሆስፒታል ያመጣ ዲቆይ አክሊል ባያመጣ ኖሮ ማን ያመጣ ነበር ማን ያደነ ነበር እያቆሰሉ ማከማት ትችሉበታላችሁ አክሊል ምንም አይነት ነገር አንድ ነገር እንዳላደረገ አንተም ልቦናህን በደንብ አድርጋችሁ ታውቁታላችሁ ግድ አይሰጠኝም ለትንሽ ሞቼ ነበር ገለሽኝ ነበር እኮ እና ታዲያ ለሱ ይቅርታ ጠየቁ እኮ ቆይ ለምንድን ነው እንደዚህ የምትሆነው ለምን ያንቺ ይቅርታ ለኔ ምን ያደርግልኛል ያንቺ ይቅርታ ቁስል ህመሙ እንዲተው ያደርገዋል እስኪ ይቅርታን ትርጉም ንገሪኝ ይቅርታ ላንቺ ምንድን ነው አንድ ቀን ይቅርታ ትርጉም ይገባልሽ በቃ ታልቅሽ እንድታልቅሽም አልፈልግም ወደ ቤት ሄደሽ እረፍት አድርጊ ደክሞሻል እሺ ምን ልታደርግ ነው ምንም አላደርግም ነገሮች እንዲስተካከሉ ከፈለግሽ መልሽ ነገር እሺ እያልሽ አይደል አክሊል እንዳጎዳውሽ አታስቢኝ ከተጎዳሁት በላይ ጎዳ አንቺ ልጅ የቀረበው ምግብ አባይም እንዴ እየበላው ነው የኔ ልጅ ምን ሆነሻል አሞሻል እንዴ አላመመኝም ታዲያ ምን ሆነሽ ነው ምንም አልሆንኩም የራሳችሁን ብሎ እንዴት ነው የምትናገሪው አንቺ የሆንሽው ነገር ካለ ተናገሪ ምን ነው ሊፈነዳ እንደደረሰ ፊኛበት አባዬ ለኤልሲ ደውላለች ታውቃለች እኔ ላይ ለምን ታፈጫለሽ መልሱልኛ ሁሌ ስጠይቃችሁ ተመሳሳይ ፊት ታሳዩኝና ዝም ትላላችሁ እህቴ ደህና አይደለችም እህቴ የሆነች ነገር ካለ ንገሩኝ በቃሽ የማይናገረውን ቢና ወደ ክፍልሽ ግቢ የማይጠየቅ ጥያቄ አትጠይቂ ኪዳኔ እባክሽ
ቁስል ሳይደርቅ ለምን ትንቀሳቀሳለህ ልጄ? ኧረ ደህና ነኝ አባዬ፣ አትጨነቅ። እረፍት ያስፈልጋል። አሁን ወደ ቤት ሂድ። አባዬ ደህና ነኝ አልኩህ እኮ። እረፍት ለመውሰድ ነው እዚህ የመጣሁት። ይደርሳል። በእጃችን እኮ ነው። ተረጋግተህ ሲሻል የፈለግከውን ነገር ታደርጋለህ። አባዬ ታምነኛለህ አይደል? በደንብ ምንም ነገር ለብቻዬ እንድወጣው አድርገን ያሳድግ። ስለዚህ ይህንም ነገር በእኔ እንድወጣው እምነት ስጠኝ። ቀልቃላ ብቻ አይደለም፣ ብልጥም ነው። ተጠንቀቅ። አንተም አታስፈልግም። እኔ ብቻዬን ነው መውጣት ይችላል። ጀግና እማዬ አባዬ እንዴት ሲሆን አይቼው አላውቅም። ቆይ ምን ተፈጥሮ ነው? አይ ልጄ፣ አንዳንዴ ነገሮች ከቁጥጥር ውጭ ይሆኑብሻል። ምንም እንዳልተፈጠረ ለማስመሰል ትጥሪያለሽ። ለተወሰነ ጊዜ ማስመሰሉ ይሳካልሻል። ከዛ ግን ውስጥሽ ሳይፈልግ የውስጥሽን ያፈነዳዋል። በቃኝ አቃተኝ ይላል። አባትሽን የውስጡ መቆጣጠር አቅቶት ነው የጮኸብሽ እንጂ ሊያስደነግጥሽ ፈልጎ አይደለም። አባዬ ውስጡን ያስጨነቀው ነገር ምንድን ነው? አንዳንድ ነገሮች። እናም የእህትሽ ጉዳይ። እህቴ ደህና አይደለችም? አላውቅም፣ ግን ደህና ትሆናለች። በቅርቡ እናያታለን አይደል? አዎ እናያታለን። አሁን አንቺ ትኩረት ማድረግ ያለብሽ ትምህርትሽ ላይ ነው። እናም አባትሽን የተለያዩ ያልሆኑ ጥያቄዎች እየጠየቅሽ አታስጨንቂ። እሺ እማዬ። ነይ እስኪ የኔ ልጅ። ቁስልን አልተሻለህም እንዴ? የኔ ሚስት እንዲህ ስትጨነቂልኝ እንዴት ያምርብሻል መሰለሽ። በጣም ደህና ነኝ። አሁን ደህና ነኝ። ተሽሎኛልሽ? አክሊል እንዴት ነው? ተጎድቷል? አሁን ጥሩ እየሄድሽ ነበር እንዴ? ጥሩ ጨዋታ አይደል ያመጣሽው? እጥፍ ብሎ መጥፎ ነገር ላይ ምንድን ነው የሚወስድሽ? ምን ሆነሻል? ምን ላድርግ? በጣም እያሳሰበኝ ነው። በእኔ ምክንያት አንድ ነገር ከሆነ መኖር አልችልም። አንዴ ኧረ በጣም ደህና ነው። ይሄን ያህል መኖር አልችልም ነው የሚያስበው። ኧረ በጣም እንዴት አምሮበታል መሰለሽ። ብቻ ፊቱ ደም በደም ሆኖ እሱ መሆኑን መለየት ከበደኝ።